ሰላም ተማሪዎች እንደምን ቆይታችኋል? እንግዲህ ዛሬም በሌላ ፕሮግራማችን ነው የተገናኘነው ማለት ነው። ዛሬም የምንመለከተው ከ9ኛ ክፍል ሂሳብ ትምህርት ላይ የተወሰደ ከምዕራፍ 2 ኦር ዩኒት 2 ስለ ርዕሳችን how to find the least common multiple of the given numbers ወይም ደግሞ የሚሰጠንን ቁጥሮችን የነዛ የሁለቱ ቁጥር ሊሆኑ ይችላሉ የሶስት ቁጥሮች ትንሹ የጋራ ብዜታቸውን የተወሰኑ ቴክኒኮችን በመጠቀም እንዴት አድርገን መፈለግ እንዳለብን እንመለከታለን ማለት ነው። በየትኛውም በኢትዮጵያ ክልል ላይ ሆናችሁ ልክ እንደዚህ ያለው ይዘት የምትማሩ ተማሪዎች ካላችሁ ይህንን ቪዲዮ ላይክ አድርጋችሁ እንዲሁም ደግሞ ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁ ከኔ ጋራ እንደምትሰሩ ተስፋ አደርጋለሁ። ስለዚህ አብረን እንሰራለን ማለት ነው። እንግዲህ ዋይት ቦርድ ላይ እንደምትመለከቱት ማለት ነው እዚህ ጋር ሁለት ቁጥሮች አሉ 48 ቁጥርና እንዲሁም ደግሞ 72 ቁጥር አለ። ስለዚህ የ48 እና የ72 ቁጥር ትንሹ የጋራ ብዜት ወይም ደግሞ ሊስት ኮመን መልቲፕል እንዴት መፈለግ አለብን ወይም ደግሞ ትንሹ የጋራ ብዜታቸውን ለማግኘት የግዴታ ፕራይም ፋክተራይዝ መደረግ አለበት። ፕራይም ፋክተራይዝ ማለት በብቸኛ ትንትን ቁጥሮቹ መገለጽ አለባቸው። በብቸኛ ትንትን ደግሞ ለመግለጽ እነዚህን ፕራይም ነምበርስ ላይክ 2 3 5 7 11 የመሳሰሉ ቁጥሮችን እነዚህ ለአንድና ለራሳቸውን ብቻ መካፈል የሚችሉ ቁጥሮችን የግዴታ ልናውቃቸው ይገባል ማለት ነው። ምክንያቱም እዚህ ጋር የምናያቸው ቁጥሮች 48 ቁጥርና 72 ቁጥር የሚተነተኑ ወይም ደግሞ ኮምፖዝ ነምበር ስለሆኑ እነዚህ ፕራይም ፋክተራይዝ መደረግ ወይም በብቸኛ ቁጥር መገለጽ አለባቸው። ስለዚህ ምን እናደርጋለን ማለት ነው? ይሄኛው ሁለቱም ፕራይም ፋክተራይዝ መደረግ አለባቸው ማለት ነው። ኦኬ 48 ለስንት ማካፈል? ለሁለት ማካፈል እንጀምራለን። 48 ለዚህ ለሁለት ስናካፍለው እያንዳንዱ 48 ቁጥርን በ2 በ3 በ5 ሪስፔክቲቭሊ እንደሚካፈል አድርገን ማካፈል 48 2 24 ደን 24 ደግሞ መልሰን ለስንት ማካፈል እንችላለን ማለት ነው? ለሁለት ስናካፍለው 12 ነው የሚሆነው። አሁንም 12 ለሁለት ስናካፍለው 6 ነው የሚሆነው። እንደገና ደግሞ 6 ለሁለት ስናካፍለው ለ3 ይመጣል ማለት ነው። እዚህ ጋር የምንመለከታቸው እነዚህን ቁጥሮች በሙሉ ፕራይም ነምበር ናቸው። እዚህ ጋር እንደምታያቸው ክብ የማድረግባቸው እነዚህ ቁጥሮች በሙሉ ፕራይም ነምበር ናቸው። ስለዚህ 48 ቁጥር ፕራይም ፋክተራይዝ ሲደረግ ወይም ደግሞ በብቸኛ ትንትን ቁጥሮች በሚጻፍበት ሰዓት 2 times 2 times 2 times this one is to the power of 4 times 3 አድርገን መጻፍ እንችላለን። So 48 is written as to the power of 4 times 3 and this one is known as prime factorization of the number 48 የ48 ብቸኛ ትንትን ነው ማለት ነው። በተመሳሳይ መልኩ ደግሞ 72 ቁጥርን ፕራይም ፋክተራይዝ መደረግ አለበት። then 72 is divided by 2 is 36 and 36 is also divided by 2 is 18 በተመሳሳይ መልኩ ደግሞ 18ን ለሁለት በመናካፍልበት ሰዓት 9 የሚሰጣችሁ። ሶ ይሄን የምንመለከተውን 9 ቁጥር ለሁለት ቁጥር መካፈል ስለማይችል በቀጥታ 9 ቁጥርን ለ3 ለማካፈል እንሞክራለን ማለት ነው። ስለዚህ በሁለት የማይካፈል ከሆነ በ3 የማይካፈል ከሆነ ደግሞ በ5 ያን ሪስፔክቲቭሊ እነዚህን ቁጥሮችን ምን ማድረግ ነው ማካፈል እንጀምራለን። ሶ 9 is divided by 3 is 3። ስለዚህ በቀድሞ ምሳሌ መሰረት እዚህ ጋር ያገኘናቸው ቁጥሮች እዚህ ጋር ሁለት ቁጥር አለ። this one is 2 or 2 times 2 times 2 to the power of 3. this one is to the power of 3 because ሁለትን በራሱ ስንት ጊዜ የተባዛው 3 ጊዜ and then 3 times እዚህ ጋር 3። እነዚህን የምንመለከታቸው ቁጥሮች በሙሉ 3 ቁጥር እዚህ ጋር ያለው 3 ቁጥር እነዚህ ሁለት ቁጥር በሙሉ ምን ቁጥሮች ናቸው? ፕራይም ነምበር ናቸው። ስለዚህ 3 the power of 2 ብለን እንደዚህ ምን ማድረግ እንችላለን ማለት ነው። በቀላሉ ፕራይም ፋክተራይዝ ማድረግ ይጠበቅባችኋል ማለት ነው። ፕራይም ፋክተራይዝ ካደረጋችሁ በኋላ በቀላሉ ትንሽ የጋራ ብዜት ወይም ደግሞ LCM ብለን የምንጠራውና ትልቁ የጋራ አካፋይ ወይም ደግሞ greatest common factor ብለን የምንጠራውን በቀላሉ ተማሪዎች ማግኘት ትችላላችሁ ማለት ነው። አሁን የተጠየቅነው ጥያቄ how to find the least common multiple of 48 and 72 ወይ እነዚህ ሁለቱ ቁጥሮች። አሁን እዚህ ጋር ማድረግ ያለብን ነገር ምንድነው? LCM of
48 and 72 is equals to ቁጥሮቹን የትኞቹ ቁጥር ናቸው? ፕራይም ነምበሮች ናቸው። ፈርስት ቼክ የምናደርጋቸው የተጠቀምናቸው ፕራይም ነምበሮች ወይም ደግሞ ብቸኛ ቁጥሮችን ቼክ እናደርጋለን። እዚህ ጋር 2 ቁጥር አለ፣ እዚህ ጋር 3 ቁጥር አለ፣ እዚህ ጋር 2 ቁጥር አለ፣ እዚህ ጋር 3 ቁጥር አለ። ስለዚህ የተጠቀምናቸው ቁጥሮች ከፕራይም ነምበሮቹ 2 ቁጥርና 3 ቁጥር ነው። ስለዚህ 2 ታይምስ 3 እናደርጋለን። በዚህ ደግሞ አያበቃም ማለት ነው። ይሄ ሃይስት ፓወር ያለው ወይም ደግሞ ኤክስፖነንቱ ከፍተኛ ወይም ትልቅ የሆነውን ከዚህ ከሁለቱም ላይ እንመርጣለን ማለት ነው። ስለዚህ ለዚህ ጥያቄ ኤልሲኤሙ ለመፈለግ ምን ሆነ ማለት ነው? እዚህ ጋር 4 ነው፣ ይሄኛው ደግሞ 3 ስለሆነ to the power of 4 and 3 is 3 to the power of 2 ስለዚህ እነዚህን ቁጥሮችን ምን አድርገን ማስቀመጥ እንችላለን ማለት ነው? አባዝተን to the power of 4 ማለት 16 ሲባዛ 3 the power of 2 ማለት ደግሞ 9። ስለዚህ እነዚህ ሁለቱን ቁጥሮች እዚህ ጋር አስቀምጠን ወይም ደግሞ እዚህ ጋር አባዝተን የምናገኛቸው ቁጥሮች የማና የማን የ48 ቁጥርና የ72 ቁጥር ትንሹ የጋራ ብዜት መሆኑን ማረጋገጥ እንችላለን ማለት ነው። ስለዚህ እዚህ ጋር ያለችውን ለእናንተ ትችላችኋለሁ። ኮሜንት ላይ መልሱ ብታስቀምጡልኝ አገኘዋለሁ። 16ን በስንት እናባዛለን ማለት ነው? በ9 አባዝተን የ48 እና የ72 ትንሹ የጋራ ብዜት መሆኑን እናረጋግጣለን ማለት ነው። ስለዚህ በዛሬ ጥያቄያችን ወይም ደግሞ በዛሬ ክፍላችን መልካም ነገር ወደ እናንተ እንዳደረሱ ተስፋ አደርጋለሁ። የትኛውንም ሐሳብም ሆነ አስተያየት ካላችሁ ጥያቄም ካላችሁ በኮሜንት ማሳወቅ ትችላላችሁ። እንዲሁም ደግሞ በቴሌግራም ቻናላችን እኛን ጆን በማድረግ ሐሳባችሁን ማቅረብ ትችላላችሁ። ለእናንተ ግን ከዚህ ጥያቄ በተጨማሪ ሌላ ጥያቄ ልስጣችሁ። ኤልሲኤም ትፈልጉልኛላችሁ። ይሄኛው ሁለተኛ ጥያቄያችን ነው። ኤልሲኤም ኦፍ let's say 75 and 100 ምን ያህል ነው? ስለዚህ ኮሜንት ላይ ብታስቀምጡ አገኛለሁ። በቀጣይ በበርካታ ቪዲዮዎች እንደምንገናኝ ተስፋ አደርጋለሁ። ለዛሬ የነበረን ቆይታችን የሚመስለው። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ ሁኑ። ይመቻችሁ።